ከነጻነት ወርቅነህ ህልፈት ጀርባ አዳዲስና ሰበር መረጃዎች በየቀኑ እየተዘዋወሩ አዲስ ነገሮችም እየወጡ ይገኛሉ። ታዲያ አሁን እየወጡ ያሉ ነገሮች እጅግ ከትላንቱ በላይ አሳዛኝ፣ ሰው ይህንን ያክል ፈተና ተሸክሞ ነው ሲስቅና ሲጫወት የነበረው የሚል ጥያቄ ያስነሳ ጉዳይ ነው። ብዙዎቻችን እንደምናውቀው ነጻነት ወርቅነህ ከህልፈቱ ጀርባ አሁን ካለፈው በኋላ እየተነሱ ያሉ ነገሮች ምናለበት ትላንት ሰምተናቸው ቢሆን በዚህ ልክ እየተፈተነ ነው ወይ ብለን እንድናስብና በይበልጥ ደግሞ እንድናዝን ሰው ማን እንደሆነ እንድናውቅ ይረዳናል የሚሉ ሰዎች ተበራክተዋል። አንዳንድ ጊዜ ነገሮችን ካሳለፍን በኋላ ነገሮችን ማወቅና አዳዲስ ሀሳቦችን ማስነሳት ጥቅሙ እንደዚህ ነው። የመጀመሪያው ነገር አብሮት የሚኖሩ ቤተሰቦችና ከቤተሰቦቹ ጀርባ ስላለው ነገር ለማወቅና ቀጥሎ ላለው ህይወት ሁሉ ትምህርት ለማግኘትና እንድንማር እድልና ጊዜ ይከፍትልናል። ምክንያቱም እኛ ባወቅን ልክ ከሰዎች ስህተትና ከሰዎች ውድቀት እየተማርን ነገያችንን እንገነባለን። ምክንያቱም በመጣንበት መንገድ ከሰዎች የተማርናቸው ብዙ ነገሮች ህይወታችንን እየቀረጹና ወደ አዲስ ምዕራፍ እንድንሻገር ረድተውናል። ስለ ሰዎች ማወቅ የሚጠቅመን ነገር ምንድነው? አንዳንድ ጊዜ ሰዎች ከኛ በፊት ቀድሞ ህይወትን የኖሩና ከኛ ታላላቅ የሚባሉ ሰዎች የሚያሳልፉት ነገር ለህይወታችን ትምህርት ሆኖ ይቀራል። ይህ ደግሞ ነገ ላይ እንዳንወድቅና ትክክለኛ ወዳልሆነ ውሳኔ እንዳናመራ ይከለክናል። ስለዚህ አሁን ላይ ደግሞ ከነጻነት ወርቅነህ ሞት ጀርባ እየተነሱ ያሉ እጅግ ልብ ሰባሪና አሳዛኝ ክስተቶች ሌትና ቀን እየተፈጠሩና እየመጡም ይገኛሉ። ሰሞኑን እጅግ ሶሻል ሚዲያ ላይ መነጋገሪያ ከሆኑ ነገሮች አንዱ ምንድነው? ሚስቱ ለምንድነው ፊቷን የሸፈነችው? ለምንድነው በግልጽ በለቅሶ ሰዓት ያልታየችው? ለምንድነው ወጥታ ደግሞ ያላወራችው የሚለው የብዙ ሰዎች ጥያቄ ነው። ምክንያቱም ከሞቱ በፊት አንዳንድ ነገሮች እንደተፈጠሩ ቢነገረንም ነገር ግን ከነጻነት ሞት ጀርባ አዳዲስና ሰበር መረጃዎች እየወጡም ይገኛሉ። ታዲያ ሚስቱ በዚህ ልክ ፊቷን መሸፈን ለምን አስፈለገ? ለቅሶ መምጣቷን ካወቀችና ባለቤቷ ደግሞ በሁሉም ኢትዮጵያዊ ዘንድ የታወቀ ስለሆነ ታዲያ አሁን ላይ ፊቷን መሸፈኗና ከሚዲያ ሰዎች ለመራቅ መታገሏ ምክንያቱ ምንድነው የሚለው ነገር እጅጉን ተበራከተ። አንዳንድ ሰዎች እንደዚህ ናቸው። በባህሪያችን ሀዘናችንን የምንገልጥበት መንገድ የተለያየ እንደሆነ በሁላችንም ዘንድ ግልጽ ነው። እኔ እንዳለቀስኩኝ ቀጥሎ ሌላኛው በዚህ ልክ ለምን አላለቀሰም ብሎ መውቀስ ተገቢ ባይሆንም ነገር ግን የተባለው ለምን አላለቀሰችም ሳይሆን ፊቷን ለምን ሸፈነች የሚለው የብዙዎቻችን ጥያቄ ሊሆን ይገባል። ከኤርፖርት ጀምሮ እስከ ለቅሶ ቤት ድረስ ከዛ ቀጥሎ ደግሞ በቀብር ሰዓትም ፊቷ እንደነበረ እንደተሸፈነ ሆኖ ይቀጥላል። ነገር ግን ካሜራማኖች በተደጋጋሚ ወደ እሷ ካሜራውን ቢጠቁሙም ነገር ግን ፊቷን ለለቅሶ በሚል መልኩ ፊቷን በሸፈነች እንደቀጠለችና እስከ መጨረሻው ድረስ ለቅሶ እስከሚያልቅ ድረስ እንደ ተመሳሳይ ነገር ከኤርፖርት ጀምሮ ተመሳሳይ ነገር ታይቷል የሚሉ ሰዎች እጅግ ተበራክተዋል። የቅርብ ሰዎችም ነገሩ ግራ አጋብቷቸው መልስ ለማግኘት ጥረት እያደረጉ እንደነበር በሁላችንም ዘንድ ግልጽ ነው። ልጆቹን በደንብ ካያችሁ እሷ እናቷ በምታለቅስበት ጊዜ ፊታቸውን ከተመለከታችሁ እጅግ አሳዛኝና ሰበር ነገር ታያላችሁ። ይህ የሚሆንበት ምክንያት ምንድነው? የእናታቸው ፊቷን መሸፈን ለምን እንደሆነ የሚታወቁበት ነገር እንዳለ እንኳን እስከሚመስል ድረስ በተደጋጋሚ ፊቷን ለመመልከት ስንታገል ነበር። የሞተው ባለቤቷ ከሆነ እጅግ የሚዋደዱ ከሆነ ፊት መሸፈንና ወጥቶ መግለጫ ለመስጠት ስለተሰማ ስሜት አለማውራት ምንድነው ምክንያቱ? የብዙ ኢትዮጵያውያን ጥያቄ ነው። ነፂና ባለቤቷ ምን ገጠማት? ለምንድነው ፊቷን የሸፈነችበት ጥያቄ ጀርባ አንድ ሊነሳ የሚገባ ብርቱ ጥያቄ አለ። ነጻነት ወርቅነህ ሲታመም ማን ነበረው? ከዙሪያ ሆኖ ማን አስታመመው? ባለቤቱ አሜሪካን ሀገር የምትኖር ከሆነ ልጆቹም ከሱ ተለይቶ የሚኖሩ ከሆነ ነጻነት ወርቅነህ ከማን ጋር እየኖረ ነበር? የብዙዎቻችን ጥያቄ ሊሆን ይገባል። ከሞቱ ጀርባ አንዳንድ ነገሮች መነሳታቸው ግልጽ ነው። ታዲያ ይህን ማወቅ ምን ይጠቅመኛል ብላችሁ የምትጠይቁ ሰዎች ካላችሁ የመጀመሪያው ከሰዎች ህይወትና የህይወት መልክ ውስጥ የምንረዳቸው ብዙ ነገሮች አሉ። እኛ ህይወትን የመራ ነው በህይወት አጋጣሚ ከሰዎች በተማርናቸው ህይወት መንገዶች ናቸው። አንዳንድ ሰው ከወደቀበት ሌላኛው ደግሞ መነሳትን ይማራል። ስለዚህ አንዳንዴ በህይወታችን ዙሪያ ያሉ ሰዎች ማን ናቸው፣ እንዴት እየኖሩ ነው ብለን እንድንረዳቸው ያደርጋል። የሚስቅ ሰው ሁሉ ጊዜ ደስተኛ አይደለም። የሚያሳልፈውን ፈተናና በህይወት ያለ ሰው ከመሞቱ በፊት እየገጠመ ያለውን ፈተና ልንጋፈጥለትና አብረን አይዞ አለው ለማለት ያክል ከሰዎች ዘንድ መማር አለብን ብለን እናስባለን። ስለዚህ ነጻነት ወርቅነህ ላይ የተከሰቱ ነገሮች እጅግ
አሳዛኝ ከሚሆኑባቸው መንገዶች አንዱ ብቻውን ሲታመም ነበር። ብቻውን ህይወት እየመራ ነበር። ብቻውን ከልጆቹና ከሚስቱ ተለይቶ ይህንን ፈተና እየተጋፈጠ ነበር። ታዲያ በዚህ መካከል ለሞቱ ለመርዶ ነው የመጡት። በዚያ መካከል ለምንድነው ነጻነት ወርቅነህ እየታመመ በነበረበት ጊዜ ህንድ ሀገር ብቻውን ሄዶ ታክሞ እንደመጣ በሁላችንም ዘንድ ግልጽ ነው። አለው ብሎ አብሮት የሄደ ሰው የለም። ያ ደግሞ በሁላችንም ዘንድ እጅግ ልብ ሰባሪና አሳዛኝ ነገሮችን በልባችን እንዲከሰት አድርጓል። አሳዛኙ ነገር ደግሞ እንደዚህ ነው። ነጻነት ወርቅነህ ማለፉ ብቻ መሞቱ ብቻ ሳይሆን ቀጥሎ አንድ የሚነሳ ጥያቄ አለ። ተፋተዋል፣ አብረው እየኖሩ አይደለም የሚሉ ነገሮች በሚዲያ ላይ የተዘዋወሩ ቢገኙም ነገር ግን ጥያቄ ቁጥር 1 ነጻነት ወርቅነህ ከሚስቱ ጋር ካለም በሚታመምበት ጊዜ ሄዳ ለምን አላሳከመችም? ጥያቄ ነው። ሁለተኛው ጥያቄ ከለቅሶ በፊት ነጻነት ወርቅነህ ከማን ጋር እየኖረ ነው? ብቻውን እየኖረ ከሆነም በሽታውን የሚያስታምምለት ሰው ለምን ጠፋ? በሶስተኝነት የሚነሳ ጥያቄ ልጆቹ ከለቅሶ በፊት ለምን አልመጡም? በዚያ መካከል ደግሞ አብሮ ለመኖር ባይቻል እንኳን ነገር ግን በዚህ በመሙ ሰዓት ልጆቹም ሚስቱም ለምን አብራ አልቆየችም? ሌላኛው ጥያቄ ነው። አራተኛው ጥያቄ ደግሞ እንደዚህ ነው። በለቅሶ ሰዓት ፊቷን መሸፈን ለምን አስፈለገ? ይህ ደግሞ ሌላኛው ጥያቄ ነው። በሰዓቱ ደግሞ ሀዘናቸውን ከሚገልጹ ሰዎች መካከል ለምንድነው ደፍራና ፊቷን አሳይታ ያላወራችው? ቀጣዩ ጥያቄ ነው። በሞተው በመጀመሪያ ቀን እንኳን ቢሆን 2 እና 3 ቀን በኋላ ወደ ኢትዮጵያ መምጣታቸው ግልጽ ነው። ታዲያ ሀዘኑን በጨረሰችበት በቀናቶች መካከል ለምንድነው ወደ ሀገሯ ተመልሳ ሄደችው? የብዙዎቻችን ጥያቄ ሊሆን ይገባል። ልጆቹ እንኳን ሀዘናቸውን እስከሚጨርሱ ለምን አልታገሰችም? የብዙዎቻችን ጥያቄ ሊሆን ይገባል። በሰባሪና አሳዛኝ ሆኖ በህይወታችንና በውስጣችን ይቀጥላል። ነጻነት ወርቅነህና ባለቤቱ አልተፋቱም ብለን ካልን ያንዳንዳችን መልስ ሊሰጠን ይገባል። እነዚህን ጥያቄዎችን አበክሮ መጠየቅ እጅግ አስፈላጊ ነው። ተፋተዋል ተብሎ የሚነገረው ነገር ውሸት ነው ብለው ለመድፈርና ለማውራት ለኛ ማስረጃ ሊኖረን ይገባል። አልተፋቱም ብለን ካልን ለምንድነው ሲታመም ያላስታመመችው? ለምንድነው ቀጥላ ደግሞ አብራው ለመኖር ያልተንቀሳቀሰችው? ሲቀጥል ደግሞ መርዶ ከተሰማ በኋላ ወደ ኢትዮጵያ ከመጣች በኋላ ፊቷን ሸፍና ለምን ለቅሶን አለቀሰች? ቀጥሎ ደግሞ ቶሎ ብላ ወደ ሀገሯ ለምን ተመለሰች? የኢትዮጵያ ሕዝብ ይህንን በጠየቀ ጊዜ ትክክል አይደለም ለምን ትጎረጉራላችሁ የሚሉ ሰዎች ቢበረቱም ነገር ግን አንድ ጥያቄ አለ። እኛ የምናወራው ጥያቄውን በጥያቄ ለመመለስ ብለን ሳይሆን ነጻነት ወርቅነህ ያሳለፈው እጅግ ልብ ሰባሪ ነገር በሁላችንም ዘንድ ሊታወቅ ይገባል። ሰዎች አንዳንዴም ሰው ሲሞት እጅግ መልካም መስሎ ይታያሉ። ከሄደ በኋላ እሱ እኮ ጥሩ ሰው ነበር፣ መልካም ሰው ነበር፣ እንደሱ ያለ ሰው ኢትዮጵያ ውስጥ አይገኝም ብሎ ያወራሉ። ኢትዮጵያዊነት ደግሞ በባህሪው በሞተ ሰው ላይ እጅግ የሚበረታ ነገር አለ። መልካምነታችንን ወይም የዛ ሰው መልካምነት የሚታየው ከልፈቱ በኋላ እንደሆነ በሁላችንም ዘንድ ግልጽ ነው። አንዳንድ ሰው ከሞተ በኋላ ያ ሰው መልካም እንደሆነ ይዘከርለታል፣ ይወራለታል። በህይወት ያለ ሰው ብንረዳና በችግሩ ጊዜ አብረን ብንቆም አይሻልም ወይ? የሞተ ሰው ላይ እጅግ እንደ መልካምና እንደ ደጋፊ ከዛ መካከል ደግሞ አብሮት እንዳለ ሰው ሐሳብ ለመስጠት ከመታገልና አለው ብሎ ከመጨው አይሻልም ወይ? የብዙዎቻችን ሐሳብ ሊሆን ይገባል። እኛ ኢትዮጵያውያን በህይወት ያለ ሰው እንርዳ። በህይወት ያለ ፈተና ውስጥ የሚገኝ ሰው አብረን በጎኑ ቆመን እንታገልለት። ከሞተ በኋላ ሰውየው አይም ብሎ ያዙ ይልቀቁኝ ብሎ መጮና መታገል አስፈላጊ አይደለም። ነጻነት ወርቅነህ ብቻውን በቤቱ ተዘግቶና በፈተና መካከል ታጅቦ በእያንዳንዱ ቀን የበሽታውን ህመም ሲጋፈጥ አብሮት ያልነበረ ሰው ሊያስቀብር ቢመጣና ቢያለቅስ ለሱ ምን ፋይዳ አለው? ሚስትነትና ባለቤትነት አብሮ የመኖር ሚስጥሩ ውጤቱ ይሄ ነው። አንድ ሰው ሲታመም ሲቸገር ባዶ በሆነ ሰዓት አብራ ያልቆመች ሚስት ለማስቀበር ብትመጣ ምን ትርጉም አለው? የብዙዎቻችን ሐሳብ ሊሆን ይገባል። ሚስቱን መውቀሳችንና በኢትዮጵያ ውስጥ ባሉ ሰዎች እንድትጠላ የማድረግ ሐሳብ ኖሮን አይደለም። እያንዳንዳችን ማሰብ ያለብን አለው ማለት ከንቱ አለው ማለት ደግሞ በብቸኝነት ሰዓት ለነበረ ሰው አብሮ በገኑ ሳይቆም ሰው ዝም ብሎ ከሞተ በኋላ አለው ማለቱ ምን ነው ትርጉሙ የሚል ሐሳብ ማስነሳት አለብን። ስለዚህ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። የነጻነት ወርቅነህ ባለቤት ያደረገችው ነገር ተገቢ ነው ወይ? ሐሳብ አስተያየታችሁን አስቀምጡ።